ቢልዓለሚን ወሰላቱ ወሰላሙ ዓላ ረሱሊላሂ ሰለላሁ ዓለይሂ ወሰለም። ዛሬ የምናየው መትኑ ሰፊነቱ ነጃህ አምስተኛውን ክላስ ነው። ፈስሉን መለያ ነው አሉ ሸኽየው። ፊ ዓላማት አልቡሉግ ፊ ላይ ነው የምናየው። ዓላማት ምልክቶች፣ አልቡሉግ የብሉግ ምልክቶች። ብሉግ ማለት መድረስ ማለት ነው። መድረስ ማለት ደግሞ የሚፈለግበት ለአቅመ አዳም ወይም ደግሞ ለአቅመ ሔዋን መድረስ ነው የሚፈለግበት። ዓላማቱ ምልክቶች አልቡሉግ የመድረስ ምልክቶች ሰላሱን ሶስት ናቸው አሉ። ለአቅመ አዳም ወይም ለአቅመ ሔዋን የመድረስ ምልክቱ ሶስት ናቸው። አንደኛ ተማሙ 15 ሰነተ ፊ ዘከር ወልኡንሳ ተማሙ መሙላት ነው። 15 ሰነተን አመት ማለት ፊ ዘከሪ በወንድ ላይ ወልኡንሳ በሴትም ላይ 15 ዓመት ከሞላች አንድ ሴት አንድ ወንድ ለአቅመ አዳም ወይም ደግሞ ለአቅመ ሔዋን ደርሰዋል ይባላል። መልካም ስራቸውም ይጻፍላቸዋል፣ መጥፎ ስራቸውም ይጻፍባቸዋል። መልካም ስራ ግን አንድ ሰው ለአቅመ አዳም ወይም ለአቅመ ሔዋን ሳይደርስ ቢሰራ መልካም ስራ ነይቶ እስከሰራ ድረስ ሕፃንም ቢሆን ይጻፍለታል፣ ሐታ ለወላጆቹም ድረስ ይጻፋል። ሁለተኛ ወልኢሕቲላሙ አሉ። ኢሕቲላም ማለት በእንቅልፍ ልቡ አንድ ሰው መንይ የዘር ፈሳሽ ከፈሰሰው ፊ ዘከሪ በወንድም ላይ ወልኡንሳ በሴትም ላይ ይህን ጊዜ ለምን እድሜው የፈለገ አይሆንም። ይሄ ሰውዬ ለአቅመ አዳም ወይም ለአቅመ ሔዋን ደርሷል። ሊቲስዒ ሲኒነ ለ9 ዓመት ነው ደግሞ የሚጀምረው አሉ። ሊቲስዒ በ9 ሲኒነ ዓመት በ9 ዓመቱ አንድ ሰው መንይ የዘር ፈሳሽ ሊፈሰው ይችላል። ይህን ካየ ይህ ሰው ለአቅመ አዳም ለአቅመ ሔዋን ደርሰዋል ማለት ነው። ሶስተኛ ወልሐይዱ ሐይድ ነው የወር አበባ ፊል ኡንሳ በሴት ልጅ ላይ ይህም ደግሞ ሊታይ የሚችል ሊቲስዒ ለ9 ሲኒን ዓመት በ9 ዓመት ሊጀምር ይችላል። በ9 ዓመቷ በ10 ዓመቷ ይኸውም በተጅረባ ነው። ገብቷቸዋል። በተጅረባ ሰዎች ዓሊሞች ተተቦ አድርገው ተከታትለው ሲያዩ አብዛኛው ምቾት ምናምን ካለ ከ9 ዓመት ጀምሮ ሊጀመር ይችላል። የወር አበባ እንደየሰው ይለያያል ማለት ነው። እሺ ፈስሉን አሉ መለያ ነው አሉ። ሹሩጡ ቅድመ መስፈርቶች ኢጅዛኢ የማብቃቱ አልሐጀሪ ድንጋይ ፊል ኢስቲንጃኢ ኢስቲንጃን ተክቶ የማብቃቱ። ኢስቲንጃ ማለት በውሃ መታጠብ ጧህራ ማድረግ ኢስቲንጃ ይባላል። ይህን ኢስቲንጃ ደግሞ ድንጋይ የሚተካበት ጊዜ አለ። በአሁኑ ጊዜ ደግሞ ሶፍት ማለት ነው። በድሮ ጊዜ ስለተጻፈ ነው ኪታቡ ድንጋይ ያሉት እንጂ ሶፍትን የመሳሰሉ ወረቀትም ሊሆን ይችላል። እነኚህ ውሃን ተክተው የሚመጡበት ጊዜ አለ። አንድ ሰው ውሃ ቢኖርም ባይኖርም ማለት ነው። ሹሩጡ ቅድመ መስፈርቶች። ሹሩጥ ማለት ቅድመ መስፈርት ማለት ነው። አንድ ነገር ከማድረጋችን በፊት ቅድሚያ ማድረግ ያለብን ነገር ሹሩጥ ይባላል። አሁን ለምሳሌ አንድ ሰው ትምህርት ቤት ለመግባት ዩኒፎርም ማሰፋት አለበት። የዛን ትምህርት ቤት ዩኒፎርም ማሰፋት አለበት። ይሄ እዛ ትምህርት ቤት ለመግባት ቅድመ መስፈርት ነው። ሁለተኛ የወር ክፍያ ለመክፈል መስማማት አለበት። ይሄ ቅድመ መስፈርት ነው። እነኚህ ሲያሟላ ነው የሚገባው። ስለዚህ ይሄም ደግሞ ድንጋይ ውሃን ተክቶ ወይም ደግሞ ሶፍት ውሃን ተክቶ እንድንጠቀምበት የሚያስችሉ ነገሮች ሹሩጡ ቅድመ መስፈርቶች ኢጅዛኢ የማብቃቱ አልሐጀሪ ድንጋይ 8 ናቸው። እነኚህ 8 ቅድመ መስፈርቶች ካሟላ በሶፍት ተጠቅሞ ውሃን ይተካለታል። ውሃ ቢኖርም ባይኖርም ማለት ነው ይፈቀድለታል። አንደኛው አየኩነ ሊሆን ነው አሉ ቢሰላሰቲ በ3 አሕጃሪን ድንጋዮች በ3 ድንጋይ ማድረግ አለበት። ወይም ደግሞ በሶስት ቦታ በተቆራረጠ ሶፍት ማድረግ አለበት። ሁለቱ ቢያደርቅም ባያደርቅም 3 ማድረጉ ግዴታ ነው። ሁለተኛ ወአዩን ቅያ ሊያጸዳ ነው። አልመሐላ ቦታውን ሊያጸዳ ነው። ይሄ እቃ ቦታውን ሊያጸዳ ነው። ቦታው ሳይጸዳ አይቻልም። 3 ብቻ ስለሆነ 4፣ 5፣ 7 ያደረገው ዊትር እያደረገ መጨመር አለበት ካልጸዳለት። ወአላ የጂፈ ላይደርቅ ነው። አነጀሱ ነጃሳው ላይደርቅ ነው። ነጃሳው ከደረቀ በኋላ አሁን ሽንት ቤት ገብቶ ተጸዳርቶ ዝም ብሎ ለብሶ በኋላ ቆይቶ መጥቶ በሶፍት ቢያደርግ አይቻልም። ይህን ጊዜ በውሃ ነው ማድረግ ያለበት። እንደውም የለበሰበትን ልብስ ከነካበትም ማጠብም አለበት። እሺ 2፣ 3 4ኛ ወላ የንተቂለ ላይነሳሳ ነው። ይሄ አሁን ለምሳሌ አንድ ሰው ሽንቱን ሲሸና ወደ ሌላ ቦታ ተንጠባጠበበት። ይህን ጊዜ የሌላ ቦታውን በሶፍት ማድረግ አይቻልም።
በውሃ ነው መታጠብ ያለበት አሉ። ወላ የጥራ ላይወድቅ ነው አለህ በሱ ላይ አኸሩ ሌላ የምናወጣው ራሱ ከኛ የሚወጣው ራሱ ነጃሳ ሆኖ ሳለ ሌላ ነጃሳ ላይወድቅበት ነው። ተፈናጥሮም ሆነ ከሌላ ቦታ መጥቶ ነጃሳ ከወደቀብንም ይህም ደግሞ በውሃ እንጂ በሶፍት አይጸዳም አሉ፣ በድንጋይም አይጸዳም አሉ። ወላ ዩጃዊዘ ላያልፍ ነው አሉ። ሰፍሐተሁ ሰፍሐ ማለት እቺ የወንድ ልጅ ብልት ላይ ያለችዋ ክባን ነገር ላያልፍ ነው። ወሐሸፈተሁ ቀለበቱም ላያልፍ ነው። ቀለበት ሲባል ይሄ ፈገራ በዱቡር በኩል በኋላ በኩል ያለውን ክብ ቦታ ፈገራ የሚወጣበትን ቦታ ላያልፍ ነው። ከፊት ለፊትም ደግሞ የብልቱን ክቡን ላያልፍ ነው አሉ። ሰፍሐተሁ ገጽታውን በሴትም ልጅ ላይ ልክ እንደዛው ማለት ነው፣ ላያልፍ ነው። ይህም ካለፈ ደግሞ ግዴታ በውሃ ነው መሆን ያለበት አሉ ሸኽየው። ወላ ዩሲበሁ ላይነካው ነው። ማኡን ውሃ ላይነካው ነው። እንደ ሰው በውሃ ጀምሮ ከዛ ድንገት ውሃ አለቀበት በመሃል። ከዛ በኋላ አሁን ይህን ጊዜ በሶፍት ላድርግ ቢል አይችልም። አንዴ በውሃ ጀምሯል። ምክንያቱም ውሃ ያዳረስበታል ሌላ ቦታ ስለሚነካበት በሶፍት ሁሉንም ቦታ ሁሉንም ጧራ ለማጽዳት አይችልም ማለት ነው። ስለዚህ ውሃ ሊነካው አይገባም። መጀመሪያውኑ በሶፍት ነው ማጽዳት ያለበት ማለት ነው። ወአን ተኩነ ልትሆን ነው አልአሕጃሩ ድንጋይዋ ጣሂረተን ጠሃራ ልትሆን ነው። በተለምዶ ሽንት የሚሸናበት ቦታ ሄዶ የሰው ልጅ ድንጋይ አንስቶ ማድረግ አይችልም፣ ማደራረቅ አይችልም ማለት ነው። ስለዚህ ድንጋዩ ጠሃራ ሊሆን ነው አሉ። ፈስሉን አሉ እንደገና ፈስሉን መለያ ነው። ፊ ፈራኢድ ውዱኢ የውዱ ፈርዶች ወይም ደግሞ ግዴታዎች፣ ውዱ ውስጥ ግዴታ መደረግ ያለባቸው ነገሮች። እዚህ ጋር ፈራኢድ ሲባል አርካን የተፈለገበት ውዱ ውስጥ ግዴታ መደረግ ያለባቸው ውዱ ውስጥ ማለት ነው። ፉሩዱ ፈርዶች፣ አልውዱኢ የውዱ ፈርዶች ሲተቱን 6 ናቸው። ከነኛ አንዱን ቢያጓድል አይቻልለትም። አልአወሉ የመጀመሪያው አንየቱ ንያ ነው። ለአላህ ብሎ ውዱ እንደሚያደርግ ሰላት ለመስገድ ውዱ እንደሚያደርግ መነየት አለበት። ዝም ብሎ የተለምዶ መታጠብ መሆን የለበትም። አሳን ሁለተኛ ገስሉ ማጠብ ነው። አልወጅሂ ፊትን። አሳሊፍ ሶስተኛ ገስሉ ማጠብ ነው። አልየደይን 2 እጆችን። የደይኒ የድ 1 እጅ ነው። የደይኒ 2 እጆችን። መዓ ጋር። አልሚርፈቀይኒ ከክርኖች ጋር። አራቢዑ አራተኛ መስሑ ማበስ ነው። ሸይኢን የተወሰነ ሚን ከአራእሲ ከጭንቅላት የተወሰነው እንደዚህ አድርጎ ሊያብስ ነው ጭንቅላቱን የተወሰነውን። ይህ ሲባል እንዴት ነው የሚያደርገው? ከፊት ለፊት ከጭንቅላቱ ማብቂያ ይጀምርና እስከ ጀርባው እስከ ጭንቅላቱ መጨረሻ ድረስ ይሄዳል። ከዛ እንደዛው ይመለሳል እስከ ፀጉር ማብቂያው ድረስ። ከዛ እጁን ወደ ጎን ያደርግና 2 ጣቶቹን ወደ ጆሮዎቹ ይከታል ማለት ነው። ከዛ ጆሮውን ያጸዳል። አልኻሚሱ አምስተኛ ገስሉ ማጠብ ነው። አልሪጅላይኒ 2 እግሮችን። ሪጅል 1 ነው። ሪጅላይኒ 2 እግሮችን። መዓ ጋር። አልካዕበይኒ ከቁርጭምጭሚት ጋር። ቁርጭምጭሚትንም አጠቃሉ ትንሽ አለፍ ብሎ ያጥባል። ግዴታ እግሩ መስቀል የለበትም ማለት ነው። ክርኑን አጠቃሉ ካጠበ በቂ ነው። አሳዲሱ 6ኛው አተርቲቡ ቅደም ተከተል የታወቀ ነው። እግሩን ታጥቦ ወደፊቱ መሄድ አይችልም። ፈስሉን መለያ ነው። ፈስሉን መለያ ነው። ፊንየቲ በንያ ላይ ወተርቲቢ በቅደም ተከተል ላይ። እንየቱ ንያ ብሎ ማለት ቀስዱ ማሰብ ነው። አንድን ነገር ሙቅተሪነን አቆራኝቶ ቢፊዕሊህ ከስራው ጋር አቆራኝቶ አንድን ነገር ማሰብ ንያ ይባላል። ሊሰግድ ነበረ፣ ከዛ በቃ እንደሚሰግድ ማሰቡ ንያ ይባላል። ወመሐሉሃ ቦታዋ አልቀልቡ ቀልብ ነው። ወተለፉዙ መለፍለፍ ማውራት ቢሃ በሷ በንያዋ ሱነቱን ሱና ነው አሉ። እዚህ ጋር ግን ደሊል የላቸውም። መልእክተኛው
እንደዚህ አላሉም ራሳቸው ማለት ነው። ይሄ የሸኽየው አመለካከት ነው ማለት ነው። ነወይቱ አን ኡሰሊ ሰላተ አልፈርድ ሰላተ ዙህሪ 4 ረክዓቲን መዐል ኢማሚ ምናምን ብሎ መነየቱ ይሄ ሱና ነው አሉ። ይሄ ግን ደሊል የላቸውም፣ ሱና አይደለም። ሸኽየው የራሳቸው አመለካከት ነው። ወወቅቱሃ ጊዜዋ ደግሞ የንያ ጊዜዋ ዐይንደ ዘንድ ነው። ገስሊ በማጠብ ዘንድ ነው። አወሊ የመጀመሪያውን ጁዝኢን ክፍል ሚን ከአልወጅሂ ከፊት የመጀመሪያውን ክፍል በማጠብ ዘንድ ነው። የመጀመሪያውን ክፍል እንደዚህ ፊታችንን ስንጀምር ንያ እንጀምራለን ማለት ነው። እጅ ስንታጠብስ እሱ ችግር የለውም ማለት ነው። ግን መጀመሪያውንም ብንነይት ችግር የለውም።